ኖርማሊ ሶሻል ሚዲያ የመጪው ዓለም በቃ ትልቅ በረከት ነው ብዬ ነው ማስበው በትክክል ከተጠቀምንበት በረከትም መርገምትም ሊሆን ይችላል ግን አጠቃቀማችን ነው ከዚህ በፊት የሰው ልጅ ባለው ኢንተለጀንስ ነው የሚያግዙትን ነገሮች የሚሰራው አውሮፕላን ብትል የተለያዩ ማሽነሪዎችን ብታይ የሆነ አይነት ስትራክቸር አላቸው ግን ስቲል ዚያር ኢንተለጀንት አይደሉም እንደ ሰው ልጅ አሁን ግን የሰው ልጅ የማሰላሰል ብቸኛው የሰው ልጅ እንትን የኢንተለጀንስ ሌቭል ሰታቸው ማሰላሰል እንዲችሉ ኦኬ ይሄ ማለት ይሄ ነው ይሄ ማለት ደግሞ ይሄ ነው ብሎ ሪዝኒንግ ጨምረውበት ሲመጡ ትንሽ ያስፈራል በጣም የምትወደው ቴክኖሎጂ ነገር እኔ ፐርሰናሊ በጣም ያስገርመኝ ቴክኖሎጂ ስፔስ ሳይንስ ነው ይሄ የህዋ ሳይንስ ቴክኖሎጂ በጣም ይገርመኛል በሄድኩ ብላ አስበህ ታውቃለህ በጣም እውነት ለመናገር AI ጀነሬትድ የሆነና ሪል የሆነ ፎቶ የተነሳ ፎቶ አቅርቤ የትኛው ነው AI ጀነሬትድ የሚል ጥያቄ 80% የሚሆነው ሰው ተሳስቷል AI ጀነሬትድ የሆነው ትክክለኛ ኢሜጅ ነው ያኛውን ደግሞ AI ጀነሬትድ ነው ብለው ማለት ነው ስቲል ይሄን ያክል ሰውን በማወዛገብ እንትን ላይ ያሉ መጀመሪያ አምሮአችንን ማሳመን ያለብን እያንዳንዱን ነገር ኢቲካል በሆነ ነገር ለመጠቀም በተለይ እንደዚህ ጀነሬቲቭ AI ChatGPT ከዛ Gemini አሁን DeepSeek በጣም ብዙ አይነት የጀነሬቲቭ AI ቱሎች እየመጡ ነው እነሱ ቱሎች እንግዲህ ሲመጡ በጣም ብዙ ጥቅም አላቸው በጣም በብዙ ነገር እንትላል ሌላው ሰው ደግሞ ያሰንፋሉ እንደዚህ ያረጋሉ የሚሰጡትን መልስ ያያየ በጣም ያስፈራል የሚል ነገር አለ በንጉሱ ዘመን ስልክ ወደ ኢትዮጵያ ሲመጣ ሰው በዛ ሰዓት ስልክ የሚባል ነገር ኢማጂን ማድረግ ስለማይችል ይፈራል የሰይጣን ስራ ነው ወደሚል ተገብቶ ነበር ሶ በየዘመኑ በየሰዓቱ አዲስ ቴክኖሎጂ ሲመጣ ያስፈራል አንተ አዲስ ነገር ስታይ ትፈራለህ ግን የቆየ የተላመድክ ስትመጣ አሰራሩን ስታየው የቆየ ያወቀው ስትሄድ ኖርማላይዝ ያረከው ትሄዳለህ የቴክኖሎጂ ዋና ዓላማው ላይፋችን ማቅለል ነው አይደል አንተ ምንም ነገር በተጠቀም at the end of the day ጎሉ ምንድነው ላይፍን ቀለል ማድረግ ስለዚህ ላይፍን እንዲያቀልልኝ ከዚህ በፊት በጣም ረጅም ሰዓት ረጅም ጊዜ የሚወስድብኝን ስራ አሁን በጣም በቀላሉ ሊሰራበት የምችልበት እንትን እንዴት ነው መፍጠር ያለብኝ ማለት አለ